ስለ ዳንኤልም ጉዳይ ማለት ነው በጥሩ መንገድ ለምን አንሞክረውም ብዬ አስቡ። እንደዚህ አይነት ነገር ሞክረን አናውቅም ማለት ነው እስካሁን። እያንዳንዱን ሚስጥር እሱ ፊት ስትነግር ፊቱን አይተህ ውሸት ነው የምታወራው እውነት ነው የምታወራው ማለት የሚለውን ነገር ትለያለህ። ስለዚህ እናስቀምጣትና እሱ መናገር ከፈለገች ትናገር። እሱ ፊት ትዩን ያሰብኩት ነገር እኔ ተስማሙበት አልተስማሙበት አላውቅም። የተሻለ ነገር አለ እኔ አስቤ የመጣሁት። እሺ ነገር ችግር የለም። ያለ ሰዓት ለምን እንደምትመጣው ቤተሰቤ ናት እኮ ሀሳብ እያመጣ ነበር ወይ ነገር ወይ እነግረዋለሁ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው ለረጅም ጊዜ ጠፍቻለሁ በእኔ ቻናል እንደምታውቁት። ያው ብዙ የተፈጠሩ ነገሮች አሉ ከካሜራ ጀርባ ምናምን። ያው ሰሞኑን አሳውቃችኋለሁ እያንዳንዱን የተፈጠረውንና የጠፋሁበትን ምክንያት ማለት ነው። እና ግን ያው ዛሬ ያው በራሴ ጉዳይ አይደለም የመጣሁት። ዛሬ በራሴ ጉዳይ ከመጣሁ ስለ ልጄ ምናምን ነገር ከነገርኳቸው በጣም ቆይቻለሁ። ያው እሱን ያው በካሜራ ጀርባ ጨርሰናል ብዙውን ነገር እና ዛሬ ያው ስለሱ ሳይሆን የመጣሁት ያው በእነ ሳሚ ጉዳይ ነው ተመልሼ የመጣሁት ማለት ነው። ምንድነው ዛሬ የመጣሁበት ነገር ማለት ያው አንዳንድ ጊዜ ሁሉንም ነገር በክፉ መንገድ ማሰብ የለብንም። ገባችሁ? አይታችኋል እንግዲህ የወጣውን ነገር የወጣውን ሚስጥሮች ምናምን አይታችኋል። እና ምንድነው እኔ ያሰብኩት ይሄን ሰውዬ ለምን ማለት ስለ ዳንኤልም ጉዳይ ማለት ነው። ይሄ ዳንኤል ለምን እንደዚህ እንደሚያደርግ ነገሮችን በቃ በዚህ ርቀት ተጉዞ በቃ ለምን አልተው እንዳለ ለምን አላቆም እንዳለ ለምን በሌላ መንገድ አንሞክርም ብዬ ስላሰብኩ ነው ማለት ነው። በቃ በጥሩ መንገድ ደግሞ አሁን ሁላችንም በክፉ መንገድ ነው እስካሁን እንትን እያየ ነው ያለ ነው እና በጥሩ መንገድ ለምን አንሞክረውም ብዬ አሰብኩ። ምንድነው እኔ ያሰብኩት ነገር በዳንኤል ዙሪያ ነው ማለት ሳሚን እስኪ ላማክረው ብዬ ነው እና የመጣሁት ዛሬ። ምንድነው ማማክረው ማለት በቃ የሆነ ነገር ልነግረው ስለፈለግኩ ነው። ምንድነው ልነግረው የፈለግኩት ነገር ማለት ዳንኤልን ብቻ ማለት ለእኔ ብቻ ሊሆን ይችላል ምናልባት ጥሩ ነገር የሚሆነው እሱን ሳማክረው ምን እንደሚመስል ልስልኝ አላውቅም። እኔ ግን ያሰብኩትና ዋነኛ አላማዬን ይዤ የመጣሁት ነገር ምናልባት ይህን ነገር ብናረግለት ለዳንኤል ምናልባት የዚህ ቤት ለአንዴና ለመጨረሻ ጊዜ ሊስተካከል ይችላል። ማን ያውቃል? እንደዚህ አይነት ነገር ሞክረን አናውቅም ማለት ነው። እስካሁን ስላልሞከርነው ሳሚን እስኪ ላማክረውና ማለት እሺ ላይልም ይችላል በደንብ አስረድቼው ምናምን ሁኔታውን ያለውን ነገር ላስረዳውና ለማስማማት እሞክራለሁ ማለት ነው ባለኝ አቅም። ከዛ በኋላ ያንን ነገር ሞክረን ከሆነ ምን አለ ከተሳካ ተሳካ ነው፣ ካልተሳካ ደግሞ በሌላ መንገድ እንሞክረዋለን ማለት ነው። ማለት ሁሌ በአንድ አይነት መንገድ እሱን እየደበደብን ወይ ደግሞ እያሰቃየን ምናምን ብቻ መሆን የለበትም ብዬ ስላሰብኩ ነው። እስኪ ሳሚን ላማክረውና እንግዲህ ያለውን ነገር ላማክረውና እንወስናለን ማለት ነው። እና ማለት እኔ ይሄ ነገር በቃ ስለጨነቀኝ እንዴት እንደመጣልኝም አላቅም። ባይዘ እንዴት ማለት ሀሳቡ ብቻ ድንገት መጣልኝ። ከዛ ረጅም አሰብኩበትና ላማክረው ወሰንኩ ማለት ነው። እና እስኪ ሳሚን ላማክረው ገብቼ ያው ብቻ እንግዲህ እንዲሳካ ጸልዩልኝ። ማለት ማማከሩም ብቻ ሳይሆን ከዛ ይህንን ነገር ተቀብሎት እሺ ብሎኝ ምናምን በቃ ይህን ነገር አድርገን ነው እንዲሳካ ፈልጋለሁ። አለ ሰላም ነው። እኔ ደግሞ በጣም ሰግቼ ነበር አትኖርም ብዬ አለው። ሰላም ነው። ዛሬ ደግሞ ብቻ ነው ቤት ውስጥ ያለው አሪፍ ነው። እንደው ብቻህን እንድትሆን ስፈልግ አለች እና አልመጣም ያ ሰውዬ። ከዛ በኋላ አልተመለስም። አዎ ልጅቷ
አይ እኔ ስለጨነቀኝ ነው አሁን አንዳንድ ነገር ቆይ ማለት አሁን ብቻ እዚህ ከእንትኑ በኋላ ምን አልጠይቃትም ምንም ነገር አልጠይቃት ልጅቷ በጠይቃት ራሱ ስፊት ነው መጠይቃት የምፈልገው እኮ ድጋሚ መጠየቅ ምክንያቱም ማለት ነው እያንዳንዱን ሚስጥር እሱ ፊት ስትነግር ፊቱን አይተህ ውሸት ነው የምታወራው እውነት ነው የምታወራው ማለት የሚለውን ነገር ትለያለህ ፊት ለፊት ያስተያየ ለማውራት ብላ አዎ ለምን ብትል ምን ታውቃለህ እሷ ነው ልታዘናጋንም ሊሆን ይችላል እየዋሸችም ሊሆን ይችላል ገብቷል ግን የእሱን ሁኔታ አይታ የሚናደድ የሚበሳጭ ለምን ታወሪያለሽ ምናምን አይነት የሚል ነገር ከሆነ እሷ የምታወራው ነገር እውነት ነው ማለት ነው ግን እኮ አይ ነው እውነትማ ሊሆን ይችላል ግን እኔ አዎ አላስቻለኝም ልክ እንዳንተ ለማወቅ ሚስጥሩን ለማወቅ ምናምን አላስቻለኝም ልጅቷ ራሱ በደንብ የመናገር ፍላጎት አላት አሁን ትናንት ምንድን ነው ያለኛ ልጅቷ እንትን ካለች ማለት እሱ መጥቶ ቪዲዮዎችን የሚያጠፋፋልን ከሆነ እንመልስልሻለን ብለን ቃል በገባነው መሰረት እንመልስልሃለን ብለን ቃል በገባነው መሰረት ዛሬ ማስረከብ ነው አይደለ ግን ከዛ በፊት ግን ልጅቷ የመናገር ፍላጎት ካላት እኔ ማስረከብ መስማት ፈልጋለሁ እንደ ሰው ማለት ግን ደግሞ እኔ ያልኩ ያለሁት ከማስረከብ ምናምን በፊት እሱማ ሚስጥሩን ጠይቃት እያለኝ ነው እኔ ደግሞ ፊቱ ራሱ ዳንኤል ፊት አይሻልም ይሻላል መስማት እየሰማ ነው እንደዛ የሚሆንበት ምክንያት ምን ቢሆን ነው እኛም ደግሞ ከሱ ፊት ለፊት ነው እንጂ መስማት ያለበት ልትዋሸንም ስለምችል ሁኔታውን ታያለሽ አውሪ ትላትና ሁኔታውን ታያለ ማለት ነው ገብቷል እኮ እኔ ደግሞ እያልኩ ያለሁት መጀመሪያ ዝም ብለህ ትጠይቃታለህ እሱ ሳይኖር ትጠይቃትና አወራሯን አይተህ ከዛ ደግሞ ድጋሚ ደግሞ እሱ ፊት ስታወራ እኮ መለየት ትችላለህ ብትዋሽሽ ያን እኮ እውነት ትክክለኛ መሆኑን የምናውቀው እኮ ፊት ለፊት እሱ ቁጭ ባለበት አጋፍጠናቸው ስናወራ ሲቀጥል እኔ እንደማስበው እሷ ነች እንጂ በጣም አካብዳ ግን ደግሞ እሱንም ስታይ አንዳንዴ ሚስጥሩ በጣም ወሳኝ እንደሆነ ይገባል ከባድ ሚስጥር ነው ያለው እንደዛ የሚሆንበት ምክንያት ከባድ ሚስጥር ቢሆን ነው እንጂ ሲጀምር አንድ ሰው የሆነ ከባድ ሚስጥር ከሌለበት እንደዚህ ሊሆን አይችልም ሁኔታውን ግን ደግሞ እኔ ከጠበቅነው በታች እንዳይሆንብን ነው የምናውቀው እንዳየው ለምሳሌ በፊት ከምናውቀው የምናውቀው በቃ በተለያየ አጋጣሚ የሰማነው አይሆንም አወሳሚ እሱ የምናውቀው ደግሞ እንደዛ አብድ ማለት የተለየነ እንዴ አይኑ ይቀላል እኮ ገና ሻያት እንደዚህ ነው ሊገላት እግዚአብሔር ሰጠነው ማለት ደግሞ እንደሚገላት እርግጠኛ ነኝ እና ከበር እንደወጣች ነው የሚገላት በዚህ ልጅ ነፍስ ደግሞ ተጠያቂ ከምንሆን ቢያንስ እኛ ስለዚህ አጣራ በቃ አንተ መጀመሪያ አንደኛ ነገር ላጣራ ያለውን ነገር ማለት ነው ሁለተኛ ነገር ደግሞ ልጅቷን ትንሽ ጊዜ እንስጣት አሳልፈን አንስጣት አይደለም ግን ቆይ እኔ የምለው ራሱ ፈቃደኛ አትመስለኝም እኔ ከዚህ ቤት ትወጪያለሽ ወይ ሳትናገሪ ብትባል አሁን የሆነ አይደለም ከተናገረች በኋላ ዝም ብለን ብንለቃት ምንም በሷ ነፍስ ተጠያቂ ነን ይገላል ግን እኮ ብንጠይቃት ዝርግፍግፍ አድርጋ ልትነግረን ትችላለች እውነታውን አሁን ግልጽ አድርጋ ልትነግረን ትችላለች ምንም እኮ አገኘ እሷ እኮ ትነግረናለች ለኛ ግን ይቺ ልጅ እኛ አናቃት አታቀና እሷ ልታቀን ትችላለች እናቀናቃትም ግን ብትዋሸንም እኛ ምን ሁለቴ መጠየቅ አይቻልም ወይ ሁለቴ ብንጠይቃትስ ነው እኔ ደግሞ ያልኩ ያለው ብቻ አሁን እንዴት እናድርግ መሰልክ እንደኔ ሐሳብ እሱም ያው ይመጣል ሰዓቱን ጠብቆ ምክንያቱም ዛሬ እንደሚወስዳት ነው የሚያውቀው እኛ ደግሞ ልጅቷ ደግሞ አሁን ቤተክርስቲያን ምናምን ሊሄድ እያለች ነበር እናስቀራትና ከዛ በስነ ስርዓት ቁጭ አድርገን እሱ ፊት ማለት ነው እኛ እስከዛ ድረስ ምንም አታወሪያታችን እኔ ምንም አላወራትም እሷም ራሱ እሱ ፊት ነው መናገር የፈለገችው ሁሉንም ነገር ሚስጥሩን እሱ ፊት ነው መናገር የምትፈልገው ፍላጎቷ እንደዛ ነው ስለዚህ እናስቀምጣትና እሱ ፊት እኔ እንዳላስገደድኳት ፍላጎቷን ብቻ እንደጠየቅኩኝና መናገር ከፈለገች ትናገር እሱ ፊት አይሻል እንደዛ ነው እኔ ይሄንን እንደ ሐሳብ አቅርቤያለሁ አንተ ግን ዛሬ ለምን እንደመጣ እኔ ማለት ከዚህም በላይ ማለት የሆነ ያሰብኩት ነገር ነበር እኔ ተስማሙበት አላቅም የተሻለ ነገር አለ እኔ አስቤ የመጣሁት ማለት ነው ለዚህ ጠይቃት ልል ሳይሆን የመጣሁት ብቻ እኔ ሌላ ነገር ነው በቃ ማለት ያላሰባችሁትን ነገር ነው በእርግጥ አትጠብቁትም በቃ
ማለት በዛው በሰውየው ጉዳይ ነው ግን በቃ ለመናገርም ጨነቀኝ። እኔ ያሰብኩት ነገር ነው ድንገት እኮ ነገርና ምንድነው እሱ? እኔ ጨንቆኛል። በቃ እንዴት ብዬ እንደምነግራችሁ በቃ ድንገት ሳስብ ዝም ብዬ ቁጭ ብዬ ስለዚህ መፍትሄ እስከሆነ ድረስ እኮ ምንም ቀላል ነገር ነው መናገር ነው። ሰው የተሻለ ሀሳብ ሲያመጣ ምን እንቀበላለን፣ ያልተሻለ በቃ ሀሳብ ነው ግን ብናረገው ሞር የተሻለ ነው አሪፍ ነው ብዬ ስላሰብኩ ነው። እሺ ነገርን ችግር የለም። አዎ ግን ፍፄ ምንድነው እሱ የሚያጨናንቅ? መናገር ካለበት ተናገር። እሺ እኔ ያሰብኩት ዳንኤልን ለምን ጸበል አናስገባው? በቃ ምን ችግር አለው? በቃ እኛ አሁን እስከዛሬ እየተጨቃጨቅን ነው እየደበደብን ነው። እንዴት ነው በዚህ ሰዓት የሚመጣው? ሰዓት የተቀጣጠርንበት ሰዓት ሌላ ነው ማለት ከማይሽ እሱ ነው የሚሆነው። በቃ ያለ ሰዓት ለምን እንደምትመጣው ደህንነቷን ማወቅ የለብኝም። የቀጠርነው በዚህ ሰዓት ነው እንዴ? ደህንነቷን ማወቅ አለብኝ። መድኃኒት የምትወስድ ልጅ ነች አልኩህ አይደል? ለምንድን ነው የማሰማው? መድኃኒት ስለመውሰዱ አይደለም። ሰዓትህን የተከበረ ሰዓት ስትቀጠር በዛ ሰዓት ነው መምጣት ያለብህ አይደል? እኔ ጤናዋን ማወቅ ፈለግኩኝ። ኧረ ጤናን ሰበናት ያማል። ምን ማለት ነው የምታወሩት? አንድ ሀሳብ እያመጣ ነበር። ቤተሰቤ ናት እኮ ሀሳብ እያመጣ ነበር። ወይ ነገረው ወይ እነግረዋለሁ። ራሱን ለምን አትጠይቀው? አንተ ስለ ሀሳባችሁ ምናምን ጉዳይ አዳምጠኝ። ያዘክ ማለት ነው ፍቅር ይሁን ምን ይሁን አይታወቅም። እኔ ፍቅርም እንደዚህ ያደርጋል ብዬ አላስብም። ስለዚህ አዳምጠኝ። እኔ ስለ ቤተሰቤ ነው የምጨነቀው። ስለ ቤተሰቤ ነው ለአንተ ፈልጋለሁ። አባንተ ሰው ሚሊዮን ነገር ለአንተም ደህንነት ለኛም ደህንነት ሲባል ለምን እኛ ራሳችን ጸበል አንወስድም? ለምን እሱ አይወስድም? የምሬን እኮ የምን ጸበል ነው የምታወራው? ምንድን ነው የምትሉት እናንተ? አብዳል ያልከው ምን ማለት ነው? ለምንድን ነው ማልጨው ማለት አብዳል ማለት አይደለም። እና ምንድን ነው የምትለኝ? እሺ ያበደ ሰውማ ያምሮና ብቻ ነው ተስማማስ? እሺ በል አንተ ገና ነው ሰዓቱ ገና ነው ሰዓቱ እንኳንም መጣ። እንደው አሪፍ ነው። ስም አንዳንዴ ጸበል ምናምን አይላል። የት ታገኛለህ ጸበል ምናምን? የት ታገኛለህ አይደለም ስለሚያውቅ ነው እንጂ እየበጠበጥከን እኮ ነው። እያየን ነው እኮ እላለ አንተ ብቻ አይደለም መንፈስ አለብህ። ይሄንን ደግሞ በጸበል መንፈስ አትበል። መንፈስ የለብኝም እኔ መንፈስን እዛው ዛር አለብህ። ምር ዛር አለብህ እላለ ማለት ነው። ጸበል ግባ ማለት ይሄ እኮ ፍቅር አይደለም። ምንድነው ጸበል ምናምን የምትለው? የት የማታውቀውን እንትን ፍቅር አይደለም። የያዘክ ፍቅር አይደለም። የያዘክ ማለት ነው እስሜት መነዳት ዲያብሎስ ሰይጣን ነው ያዘ። እውነቱን እንገራለን። ለዚህ ደግሞ አሁን እኔ ልጅቷን ነው ማየት እንፈልጋለን። ሰዓቱ አልደረሰም። ተረጋጋ በእናትህ። ጸበል እናስገባህ። እኔ ማየት ዳንኤል አሁን ዛሬ ስምን ጠርቼ እስኪ ላውራ። ምንድን ነው የምታወራው? ስለ ጸበል ነው የምታወራው? ስለ ጸበል ምን ያሳብዳል? እስኪ በየወት ማለት ነው። አንዳንዴ እኮ አይደለም ሰው ስለታመመ ስለኔ ምን አገባ? ምን የሚያገባ ነገር ስለታመመ አያገባም። ጸበል የሚገባው ሰው አያገባም። ሀሳቡን ያመጣው እሱ ነው። ደግሞ ሰይጣን መግባቱና ለመግባቱ በምን አገባ? ምን አገባ? ተረጋግተህ ስለራስህ አስብ። አንተ ሰይጣን መግባቱንም እርግጠኛ ነን። ምክንያቱም ንጹህ ሰው እንደዚህ አያደርግም። የሰው ትዳር ውስጥ ገብቶ አይበጣም። እስኪ ምን ነው አሁን እብድ ምን ሁሉ ነገር እብድ ነው የሚመስለው? ምን ስንት በቃ ጸበል ለደህንነት ንጹህ ልብስ ለብሰው ያበዱ ሰዎች እኮ አሉ። አዎ እንዳንተ ንጹህ ልብስ ለብሰው ግን ያበዱ ሰይጣን የተጠናወታቸው ሰዎች። ሰይጣን አስበሉ ምንም የለም። እስኪ አንድ ቀን ጥሩ ነገር ያሰብከውንና የሰራውን ንገረና እስኪ እኛ ካወቅን ጀምሮ አሁን አታሳዩ። ምን እናሳዩ? ቤተሰቤን አሳዩ። ቤተሰብ ሚስት ያስፈልግ የምን ሚስት ነው የምታወሪው? የት ነው የምታውቃት? በኋላ የምናወጣው ይሆናል።
አሁን አንተ ለምን አትስማማም? በእንትኑ ይሄ ዝባዝንኬን ተወልኝ። ጸበል ጸበል አትበለኝ። ተሰኛለህ ተሰኝ አንተ ራሱ ሴጣን ነው። በግድም ቢሆን ጸበል እንወስዳለን። በሰዓት ነው። አሁን ያለ ሰዓት ነው የመጣው። ለልጅቷ ጉዳይ በሰዓት ነው። ወይ ደግሞ አስረንም ቢሆን ይዘን እንግባ። ጸበል ይሄ ያስፈልገዋል። ራሱ ሴጣን ነው። እንደዚህ ካልሆነ ከባድ ነው። ቢያንስ ይለቀዋል መሰለኝ። እኔ ካይምሮማ አይደለም የሆነ ሴጣን ላው ላይ እየጨፈረበት ጸበል ራሱ አየሽ፣ ጸበል ራሱ ሲባል እንዴት እንደሆነ እንዴት እንደሚያደርገው